الحمد لله وحده والصلاة والسلام على من لا نبي بعده وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. ዛሬም ርዕሱ አልተቀየረም ከትዳር ጋር በተያያዘ ነው። በባለፈው እንዳይነው ለጋብቻ የሚያስፈልጉ ሸርጦቹን አርካኖቹን አይተናል። ያ ማለት ኒካህ ታስሯል፣ ጋብቻ ኒካሁ ተጀምሯል ማለት ነው። በዚሁ መሰረት እንዳይበላሽ እንዲቀጥል ሊያደርጉ የሚችሉ ነገሮችን ነው የሚያነሳልን። ኒካህ ማለት ወይም ጋብቻ ለይሰት መህሱረተን ፊ ኺድመቲን በይትያ ዝም ብሎ ቤት ውስጥ መኖር ልጅ ያሳደጉ ብቻ መስሎት የሚያስብ ሰው ስላለ እንደዛ ብቻ አይደለም። ወይም ደግሞ በፊልሙና በድራማ እንደሚታየው ሁልጊዜ አበባ፣ ሁልጊዜ አልጋ ባልጋ፣ ሁልጊዜ ፍቅር የሆነ ብቻም አይደለም። ከዚህ ይልቅ ብዙ ዋጅባቶች፣ ብዙ ህቁቆች ያለበት ነገር መሆኑን ነው የሚያነሳው። ኪታቡን ኒካሂ እያልን ስንቀራ ሰፈር ላይ የተሳሳተ ትርጉም ማለት ነው። ዛሬ ላይ ያልተመቸኝ ምን ይሉን ነበር? የአንድ ወር ደስታ የዘላለም ሐሳብ ስለሆነው የሚናገር ነው ይሉን ነበር። እንደዚህ እያሉ ያስፈራሩናል። ለሰው ልጅ እንደዚህ ያልሆነ ነገር ቴረር እንዲሆንበት ከተደረገ እየፈራውና የሚጠብቀው ይሆንበታል። በዚህ አሁን በምላችሁም ልክ በጣም የሚያስፈራም ባይሆንም ቢያን ያክልም ደግሞ እንደ መጀመሪያው እንደ ጫጉላው ጊዜ አርገህም እንዳታስበው ነው ለአዲሱ ሙሽራ የምንለው። ለአዲሱ ሙሽራም ለማንኛችንም ቢሆን ጋብቻ ወይም ትዳር ሲመሰረት ብዙ እንቅፋቶች ሊኖርበት እንደሚችል አስበን ያንን ነገር ሁሉ እንዳመጣጡ መቀበል ካልተቻለ በየጊዜው ይፈርሳል ማለት ነው። ችግሮቹን የተረዳ ሰው ግን ላለማፍረስ ይጥራል። በል ሐያቱ ዘውጂያ ሐያቱን ፊሃ ሕቁቁን ወዋጅባት፣ ከወንዱም ከሴቷም በኩል እርስ በርሳቸው ብዙ ግዴታ ያለበት አይሽ ህይወት ነው። በጋራ የሚመሰርቱት ሶብር የሚፈልግ ሙሳበራ፣ የበለጠ መታገስን የሚጠይቅ አንድ ጊዜ ስትደሰት ሌላ ጊዜ የምትስቅበት የምትናደድበት ብዙ ውጣ ውረዶችን ያለበት ነው። መቸገር ያለበት፣ መጥገብ ያለበት፣ መሳቅ ያለበት፣ ማልቀስ ያለበት ሁሉ ነገር የያዘ ማለት ነውና ያንን ትዳር የመሰረተ ሰው ይሄንን ጠንቅቆ ማወቅ ይኖርበታል ማለት ነው። ولهذا تحتاج الى علم بكيفيه التعامل الصحيح فيها። እዚህ ቤት ውስጥ ስትገባ እዚህ ትዳር ላይ ይሄንን ተገንዝበህ መግባት አለብህ። የሆነ ነገር ሲፈጠር መጀመሪያ ያወቀው ነገር እንዲሆንልህ ማለት ነው። እኔ እንደዚህ ነሽ ብዬ አልጠበቅኩም ነበር ውጭልኝ እንዳይመጣ፣ እኔ እንደዚህ ትሆናለህ ብዬ መቼ አሰብኩ አልፈልግም ልቀቀኝ ማለት እንዳይመጣ መቻቻል የሚባል ነገር ያስፈልገዋል። የሰው ልጅ ገና አብሮ እየተቀራረቡ ሲሄዱ ብዙ ምስጢሮችም ይወጣሉ። የህይወት ባህሪውም ስለሆነ ያንን ነገር ያስከትላል ማለት ነው። በባልና በሚስት ወይም በትዳር ውስጥ ኺላፋቶች አይጠፉም። እንኳን በእኛ በተራው ሰው የነብዩ ቤትም ኺላፎች ነበሩ። ከሚስቶቻቸው ጋር መለስተኛም ቢሆን ግጭቶች ያጋጥማል። የሷሃቦችን ቤት ቢሆን ከዚህ የጸዳ አልነበረም። ይሄ ጦቢዓተል በሸር ነው። ይሄ የህይወቱ ግዴታ የሚፈልገው ነገር ነው። ጥርት ያለ እንዲሆን አትጠብቅ። ከሆነም ሰየው፣ ካልሆነም ግን ሊሆን እንደሚችል አስበህበት ግባ የሚል ነው። ኺላፍ ሲባል ቀለል ያለና ስር የሰደደ ችግሮች ሊኖሩ ይችላሉ እንጂ መለስተኛ ኺላፋቶች በነብዩም ቤት ሁላም አልጠፉም ነበረ ይላል። አንድ ወቅት ከነብዩ ቤት ቁጭ ብለን ይላሉ አነስ አንድኛዋ ባለቤታቸው በሳህን አድርጋ የሚበላ አሉበት ብትልክ ይችኛዋ እዚህ ቤቷ ያሉት አንስታ ከኻዳሙ ላይ ወርውራ ጣለችው። ከቅናት የተነሳ አሁን ይሄ ማገናዘብ ያልቻለ ሰው ይሄንን ያልተረዳ ሰው እንዴት ብሎ ሊጨፍር ይችላል? እሱ ራሱ ባሉ ማለት ነው። እሳቸው ግን የወደቀውን ሰብስበው ምግቡንም ባንድ ላይ ለማድረግ ሞክረው ጋረት ኡሙኩም ብለው ፈገግ ብለው ነገሩን አሳለፉት ማለት ነው። የዚህ ተመሳሳይ ችግር ነበረ በቤታቸውም ላይ ለአንድ ወር ከሚስቶቻቸው ምለው አኩርፈው ወጥተው ያውቃሉ። እንዲህ አይነት ችግሮች አይጠፉም ለማለት ነው። ለማስፈራራትም ሳይሆን በጣምም ከዚህ የተለየ አድርገህ ጀነት የገባህ እስኪመስልህ ድረስ እንዳታስበው ለማለት ነው።
የጀነቱ ዓለም ብቻ ነው ከሁሉም ነገር ነፃ የሆነ ዓለም ያለው። እዚህ ዓለም ላይ ስትመጣ ብዙ ችግሮች ይመጣሉና እነዛን ነው አሁን በዚህ ላይ ለማንሳት የተፈለገው። ላኪን الخلافات الزوجية إذا زادت عن المألوف የተለመዱ ነገሮች አይጠፉም በባልና በሚስት መሃል። ከዛ በላይ ከዘለለ ግን ሊፈተሽ ይገባዋል። ከጀርባ ሌላ ችግር አለ። ከዛ ውስጥ አንዱ በዚህ ላይ የተነሳው وجود معصية في البيت በቤት ውስጥ ወንጀል የሚሰራ ከሆነ ምንም ብትጠብቀው ምንም ብታግደው ያ ችግር አይቋቋሙትም ነው የሚለው። ወንጀል ቤት ውስጥ የሚበዛበት ከሆነ والمعصية في المنزل من أهم أسباب الخلافات አንድ ቤት ትዳር እምቢ ብሏቸው ካየ ቢኖሩም ዝም ብለው የጀርባ ተቋርፈውና የመጨረሻ ደረጃ ደርሰው ካያቸው አንደኛው ምክንያት ቤት ውስጥ የሚሰራ ወንጀል ነው። ما أصابكم من مصيبة فبما كسبت أيديكم እዚህ ምድር ላይ የምናጠፋው ጥፋት ከአኺራ በፊት እዚህ ዱንያ ማገር ላይ ይመጣብናልና ነው። ስለዚህ ወንጀል ቤት ውስጥ የሚሰራበት ከሆነ ለምሳሌ ሶላት የማይሰገድበት ቤት ሶላት አይሰግድም፣ ሶላት አሰግድም፣ እነዚህ ሰዎች ሰላም ህይወት አይኖሩም። ምን ያገናኘዋል ከሶላቱ ጋር እንዳትሉ ይሄ ዕቁባ ሚን አላህ ነው። አው وجود القنوات እሷም ወይም እሱም ሙሰልሰል ድራማ ሌላ ነገር እያየ አላህ ያልፈቀደውን ነገር የሚመለከት ሰው እሷም በሂጃቧ ላይ ዝዩዋን ማንነቷን የማትጠብቅ ስትሆን ሐሜተኞች ነገረኛዎች ከሆኑ መዛሚር ሙዚቃው ፊልሙ አው ተዓዲ አላ ሁሩማት الحق የሌሎችን ሰዎች መብት የማይጠብቅ ለጉርብትና የማይመቹ እንዲህ አይነት ነገሮች ካሉ እዛ ቤት ውስጥ ሰላም የለም። ስለዚህ አንዱም ይሄን ነገር ማድረግ ይኖርባቸዋል። ወንጀል እየተሰራ ሲሆን ትዳር ላይ ያለ መስማማት የመፈጠሩ ጉዳይ አንዱም ይሄ ችግር ነው ለማለት ነው። ብዙ ሰው ጎጆ ቀልሶ ይኖራል፣ ልጅ እየወለዱ እየኖሩ ነው እንላለን። ግን ቤቱ ሲገባ መግባትን የማይፈልግ እሷም እንዲመጣ የማትፈልግ በቃ የት ልሂድ ምን አማራጭ አለ ብሎ የሚኖር ሰው ብዙ ነው ያለው። ይሄ ችግር እንዳይሆን ነው ትዳር وجعل بينكم مودة ورحمة ያለውን ኒካህ ትዳርን የመሰለ ነገር በዚህ መልኩ መሆን የለበትም። ጧት ሲወጣ እንደው የናፈቃት የምትሸኘው እሱም መቼ በተመለስኩ ብሎ የሚልበት ቤት እንዲሆን እነዚህን ነገሮች መሄድ ቢሉ መሄድ ነው ወይ እንዳይሆን መኖርና መኖር ይለያያል። ስለዚህ ይሄ ሙሽኪላ አንድኛው ይሄ ነው ለማለት ነው። ስለዚህ እሱም ራሳቸውን ከወንጀል የሚጠብቁ ሰዎች አላህን የሚፈሩ ናቸው። ያሉትን ጥቃቅን ችግሮች እየተላለፉ መኖር አያቅታቸውም ማለት ነው። ወይላ ምን ጊዜም ምን ጉልቻ ለጉልቻ እንኳን እንትን ይባላል አይጠፋም፣ ችግሮች አይጠፉም። ግን እንደዚህ ከበድ ያለ ነገር እንዳይፈጠር ከሚያደርጉት ውስጥ ነው። ሌላው አልኡሙሩል ማልያ ነው። የገንዘብ ጉዳይም ትዳር ላይ እንቅፋት እየሆነ ይመጣል። አንዳንድ ሰው ሀብታም ነው፣ ሪዝቅ አለው፣ ግን ቤት ውስጥ ቋጣሪ ይሆንና ያ ትዳር አሁን እዚህ ቤት ምንድነው እየኖርኩ ነው ያለሁት ብላ ራሷን እየጠላች እንድትኖር ያደርጋታል። ይሄም ሌላኛው ችግር ነው ለማለት ነው። ኸይሩኩም ለአህሊ አንዳንድ ሰው ውጭ ላይ በጣም ቸር ተብሎ እሰይ እንዲባል የሚፈልግ ሰው ይኖራል። እቤቱ ሲመጣ ግን እጅግ ሲበዛ ቋጣሪ ነው። ይቆጥራል። ማታ ማታ ሲገባ የገዛውን ዱቄቱንም እንጀራውንም የሚቆጥር ሁላ አይጠፋም። በዚህ ደረጃ ሲሆን ያቺ ሴት ለዛ ለባሏ ምንም ቦታ የላትም። በወጣው አይነት ስሜት ነው ያላት። ብትኖርም ልቧ ከሱ ጋር አይኖርም። ይሄ ኺላፍ በመሃላቸው ተፈጥሯል ማለት ነው። ለሚስቱ ለቤቱ ደግሞ መልካም ሰው መሆን ያለውን አጅር መልክተኛው እንዲህ አሉ፣ አነል ኢንፋቀ ዲናሩን አንፈቅተሁ ፊ ሰቢልላህ አንዲት ብር አንድ ዲናር በአላህ መንገድ ለጂሃድ ለሚያደርጉ የምትሰጣት፣ አንድ ዲናር ለምስኪኖች የምትሰጣት፣ አንድ ዲናር ባሪያ ገዝተህ የምትለቃት፣ አንድ ዲናር ለሚስትህ ለቤት የምታደርጋት ከነዚህ ሁሉ በላጩ ለቤት ያደረካት ነው ይላሉ። አየው ሰው ውጭ ላይ ለመስጂዱ ለመዋጮ ለምኑ ያደርግና እቤት የምታስጨናንቃቸው ከሆነ ይሄኛው ቢቀር ይሻላል። በትንሹ ማስደሰት እየቻልክ ማለት ነው። ስለዚህ ይሄም አንድኛው ትዳር ላይ ችግር ከሚፈጥሩት ነገሮች ውስጥ አንዱ ይሄ ነው። ሌላው
ችግር ከሚፈጥሩት ውስጥ ይሄ ለሙሽሮችም ለማንም ነው ሁሉንም እያልኩ ያሉት ማለቴ ነው። ስለዚህ እንዲህ አይነት ችግር ካለ በየቤታችን ይሄ ችግር ሊሆን እንደሚችል አስበን ለመፍታት እንድንሞክር ነው። ኦኬ የገንዘብ ጉዳይ እውነት ነው። እኔ እየቋጠርኩባት ነው ባለቤቴን ከዚህ በኋላ ኢንሻአላህ ስትል ቤት ይፈታል። ተቋጥሮ የነበረውም ፊቷ ይፈታል። ማሻአላህ ይቅናህ ትልሃለች ስትወጣ። አላህ ቀኝ ያርግልህ ትልሃለች። እንደው መንጣትህን ትናፍቃለች። አበጃጅታ ፈርሻ ፏ ብላ ትጠብቅሃለች። ልቧን ታገኘዋለህ። አንተ እየከፋህ አንተ እንዲህ አይነት ባህሪ እያሳይህ ከሷ ብቻ ሰው ደግሞ በባህሪያችን ወንዱም ሴቱም የኔ መብት አልተከበረልኝም እናበዛለን። እኔ ራስ ያለብኝን ግዴታ ሳልወጣ የኔን ሐቅ ማግኘት ደግሞ ተገቢ አይሆንም። ሌላው አሸክ ደግሞ ሌላው የትዳር ችግር መጠራጠር ነው። አለመተማመን ወዐደሙ ሲቀቲ ወልኢትሃም በትንሹም በትልቁም መጠራጠር፣ እሷም አታምነው እሱም አያምናት። ያ ሲሆን አሁንም ትዳሩ ላይ ዝም ብሎ የደባል ኑሮ ነው የሚኖረው። ይሄ በብዛት የሚመጣው ደግሞ እሱ እንደለብ ከሆነ ኻኢን ከሆነ አንድ ሰው ወይም እሷ እሱም እንደዛ ነው ብላ ነው የምታምነው። ሰውን የማያምን ሰው ወላሂ በሉልኛ በዛል ይላል። ሰው ሁሉም እንደራሱ ስለሚመስለው በተለይ ያ ነገር የሚመጣው የራሱ ችግር እሷም እንደዚህ ናት ብሎ እሱም እንደዛ ነው ብላ ነው የምታስበውና ጥርጣሬ አለአግባብ ተገቢ አይደለም። ኢነ ባዕድ ዞን እስሙን ነው። አብዛት ዞን ነገሮች ቦታ የላቸውም ሸይጣኒ ነገሮች ናቸውና ይሄም ትዳር ላይ ችግር እየፈጠረ ያለው ነገር ነው። ሌላው ሱኡል ኹሉቂ ነው፣ የባህሪ አለመመቸት ነው። አተሐጁም አተዓሊ የበላይነት አንበሳ የሚሰራው ወንድ አለ በሚስቱ ላይ። ኸይሩኩም ሊአህሊ ወአነ ኸይሩኩም ሊአህሊ ብለው ያስተመሩን መልእክተኛ። እሱ ግን ቤት ሲገባ አንበሳ ልሁን ይላል። ውጭ ላይ ሲላላክ ይውላል። የማንም ተላላኪ ሆኖ ቤት ሲገባ ግን እግሬን ይጠቡኝ ንጉስ ያጫውተዋል። ይሄም ሌላኛው ትዳር ላይ ችግር አለው። ምን አለ ሚስት ዝቅ ብትልላት ጎንበስ ብትልላት ብታግዛት የገዛ ቤትህ ነው የሚቃናው። አለዛ የልብ መሻከር ከመጣ ትዳር ላይ ብዙ እንቅፋት ስለሚሆን ነው። የተሐጀም على زوجته ويتقوى عليها ويستأسد እንዳንበሳ ይሆንባታል ማለት ነው። ينطلق بالقبيحة يشتم ይሳደባል፣ ይራገማል፣ ያመናጭቃል፣ ይማታል፣ ይጣፍ። እንደዚህ አይነት ቤት ይሄ ወንድ ምንድነው እሱ ቤት ሰላም ቢሆን ነው የሚገርመው። ስለዚህ አንዱም ችግር የባህሪ ነጭናጫነት ነው። ባህሪ ነጭናጫ ቢሆን እንኳን ቤት ባለችው ሚስትህ ላይ ይሄ መሆን የለበትም። ሌላው ሙቃረናም ሌላኛው ችግር ነው። ሙቃረና ማለት አዘውጁ የራ ወይልተፊት ተንቀሳቃሽ ሊሆን ይችላል። ሌላ ሀገር ይሄዳል፣ ሌላ ቦታ ይሄዳል፣ ጓደኞቹ ቤት ይሄዳል። እዛ ያየውን ነገር ሚስቱ ላይ ሲያጣው የዛን ጊዜ ይቀየርበታል። ያ የነሱ ነው፣ ያንተ ደግሞ ቤትህ ነው። በዛ ያነጻጸርክ በዛ መነጽር ሚስትህን መለካት፣ በዛ መነጽር ባልሽን መለካት የለብሽም። ይሄም ሌላኛው ችግር ነው። በሪሞት ያቀያየሩ ሚሰራ ድራማው ሙሰልሰሉን ያውና ታይና የሷ ባል እንደዛ አልሆነላት ይላል። የሱ ሚስት እንደዛ መሆን ያቅታታል። ከዛ በኋላ ቤቱን ይጠላል። ትዳሩ ተበላሸ። እየኖሩ ነው፣ አይፋቱ፣ አይለያዩ፣ ልጆች አሉ፣ ንብረቱም አለ። ዝም ብሎ የደባል ኑሮ መኖር ይሆናል። አታስተያይ። መጀመሪያ ስታገባ ተነጋግረናል። እይና ምረጥና ትሆነኛለች ያለችውን አግባ። ከዛ በኋላ ግን ያንተ ሚስት ብቻ አይደለችም ምድር ላይ ያለች፣ ላንተ ያለችው ግን እቺ ብቻ ናት። በሌላዋ ሴት በሌላው ወንድ እያያችሁ ቤታችሁን አትጥሉ ለማለት ነው። ይሄ ሌላኛው ችግር ነው። አልጅፋፉል ዓጢፊ ሌላኛው ምክንያት ደግሞ አሁንም ትዳር ላይ ኩራት ወይም ደግሞ ዱዕፈል ኢማን አለበት። በሚሰራው መልካም ነገር ላይ ሹክረን ማለት አይወድም። ሐቢብቲ ሐቢቢ መባባልም ደግ ነው። ትዳር ላይ ምን አለበት የገዛ ሚስትህን የገዛ ባልሽን እንደዛ የተሰራውን ነገር ማመስገን ብንችል ምን አለበት? የሆነ ነገር እዞ ሲመጣ ሹክረን ብትዩ እሱስ ይሄ ነገር ዓለም መባባልም ሌላው ትዳር ላይ አንዳንዱ እንደ ዝንብ ብቻ የጎደለ ነገር ብቻ የሚያያለ የፈለከው ስታረግላት ምንም ያልመሰላትን የሆነች ለት የጎደለች ላይ ግን የዛን ጊዜ ቤቱ ይቃወጣል። እንደዚህ አይነት ደግሞ ይሄ የውስጥ ትዕቢተኝነት ነው። ለባል ወይም ለሚስት ትህትናን አለማሳየት
ፍቅር አለመስጠት፣ ጥሩ ንግግርን አለመናገር፣ ይሄም ትዳር ላይ እንቅፋትን እየፈጠሩ ካሉት ውስጥ ነገር ነው ለማለት ነው። ሌላው ተህዲዱ ዘውጂ ቢጦላቅ በውሃ ቀጠነ ተመሬት ተነስቶ እፈታሻለሁ እያለ እያስፈራራ ወይ አይፈታ እንዲሁ ቀልቧን አንጠልጥሎት ቤቷ ላይ በሰላም እንዳትኖር ያረጋታል። ይሄም ሌላኛው ችግር ነው። ወንድ ልጅ ምን ያስለፈልፈዋል? የማይሆን ከሆነ የመጨረሻ አማራጭ ተደርጓል። ማትስማሙ ከሆነ ተስማምታችሁ መኖር ማትችሉ ከሆነ ትፋታላችሁ። ዝም ብለህ ግን ከመሬት ተነስታ እንዳውም አንቺን እፈታሻለሁ እንዳውም እያለ ማስፈራራት እሷ በሰላም እንዳትኖር ተረጋግታ እንዳትኖር ያደርጋታልና እሷ አልተረጋጋችም ማለት ደግሞ ግማሽ አካልህ ቤት እየተነቃነቀ ሊፈርስ ያለ ይሆናል ማለት ነው። ወይተዋዓዱ ቢማ ينشأ عنه الخوف والقلق ሁልጊዜ ማስፈራራት ሁልጊዜ ማጨናነቅ ይሄም ሌላኛው ችግር ነው። ቆጠብ ማለት ያስፈልጋል። ከማስፈራራት በላይ አሁንማ ሰው ዘሎ በትንሽ ነገር ተነስቶ ፈትቼሻለሁ ይላል፣ ደግሞ ነገ መልሻለሁ ይላል። የድሮውን የጃሂልያውን ስርዓት ለመመለስ የሚሞክርም አለ። ተጠንቅቀህ ነው እንጂ ዝም ብሎ እኮ አይፈታም። ከተፈታችም ሁለት ጊዜ ነው እድል። አጠላቁ መረታኒ ፈኢምሳኩም ቢማዕሩፍ አው ተስሪሁም ቢኢህሳን። ከዛ በኋላ ተናድጄ ነበር እንዲህ ላርግ ልጆቼ ምን ላርግ በየቦታው እየሄደ እንግዲህ መፍትሄ ይፈልጋል። መጀመሪያ ዝም ብለህ አፍህ ልቅ መሆን የለበትም። እንኳን ልታስፈራራበት እንኳን አይፈቀድም ማለቴ ነው። ሌላው ኢንዒዳሙ ጀለሳት الحوار الهادف አንዳንድ ጊዜ ወይም ሳምንታዊ የሚሆን ወርሃዊ በጠረጴዛ ጉዳይ የምንወላየው ነገር አለመኖር። ባልና ሚስት በጋራ እየመሩት ያለውን ቤታቸውን ምን አለ ግምገማ የሚባል ነገር አለ። በየመስሪያ ቤቱ በየእንትኑ ምን አደረግን፣ ምን ጎደለን፣ ምን እናስተካክል የሚል ባልና ሚስቱም እንደዚሁ ቁጭ ብለው ሒዋር ቢኖራቸው ያሉት ችግሮች ይፈታሉ። ዝም ብሎ ተኮራርፎ መኖርም ጥሩ አይደለም። እንዲህ አደረገችኝ እሷ እንዲህ ነው እየተባባሉ ከመኖር ምንድነው ያጠፋሁት፣ ምንድን ላስተካክል ተብሎ በነጋገርንም አለመልመድ ይሄም ትዳሩ ላይ ችግር እየፈጠረ የመጣው እሱ ነው። لحل المشكلات كل يريد الحق له فقط ሁሉም ዝም ብሎ አፍኖ ይዞ ሐቄን አጎደለች ሐቄን አላሟላልኝም ከማለት ውጪ ምን ይሆን የኔ ጥፋቴ ብሎ መገምገምንም አለመልመድ ሌላው ለትዳር ላይ የሚገጥመው ችግር ነው የሚለው። لا يوجد انصاف من النفس غياب السرق والحرص على الألفة وردوم الخلافات። ስለዚህ እውነተኛ በመሆን ኺላፉን ለማጥፋት መሞከር በመነጋገር መፍታት ነው የሚሉ ነገሮችን ለዛሬ ያነሳኋቸው ናቸው። ኢንሻአላህ ቀጣይም ይኖረዋል። ምናልባት ረዘም ላለ ጊዜ ስለሆነ በመሃል ፋታ መስጠት እንችል ይሆናል እንጂ ግን ብናየው መልካም ነው። እየኖሩ ነው የሚባሉት ሁሉ ብዙ ጉድለት አለው። እነዚህ ነገሮች መነሳታቸው ራስን እንድንገመግም ይሄ ነገር ችግሩ ከኔ ነው ለካ ከኔ ነው እንድትልና እንዲል ያደርጋቸዋል። የበለጠ የተበላሸውም መልሶ የሚስተካከልበትን መንገድ ያመጣልና መፍትሄዎቹንም በዛው ማንሳት ስለሚኖር እናያቸዋለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. عباد الله صلوا وسلموا على من أمرتم بالصلاة عليه